ሰው የማያውቃቸውን ነገር እንዘርዝር እስኪ። ሰው ለምሳሌ የማያውቃቸው ነገር እንዘርዝር። አሁን ሰው ሁሉን ያውቃል? ያወቃችሁት ዕውቀት አለ። አንድ ሰው አንድን ዕውቀት አወቀ፣ ያንን ማወቁን ያውቃል እንጂ ማወቁን እንዴት እንዳወቀ ማወቅ አይችልም። ነፍስ አላችሁ የላችሁ? አላችሁ። የት ላይ ነው? ትልቅ ችግር ነው የሚሆነው ማለት ነው። አሁን ለምሳሌ ሰው ታዲያ እግዚአብሔርን እንዴት ነው ያ አይመረመርም ነው እንደሆነ እናውቃለን። ቅዱስ ዮሐንስ እኮ ነው ምን አለ መሰላችሁ? አእምር ከመወለዶ እግዚአብሔር እያአምር ዘከመወለዶ ዘከመወለዶ እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር ወልድን እንደወለደው አውቃለሁ፣ እንዴት እንደወለደው አላውቅም አለ። በቃ ነፍስ አብራህ እንዳለች ታውቃለህ፣ እንዴት እንዳለች አታውቅም። ተዘቅዝቃ ትኑር፣ እግሯ ወደ ላይ ይሁን ራሷ ወደ ታችሁን አታውቅም። ሰው ነፍስ አለው የማይካድ ነው። አዎ ነፍስ አለው፣ ግን ያ ነፍስ እንዴት ሆኖ እንደሚኖር ማወቅ አይችልም። ለምሳሌ ሽቱ ብንረጫችሁ ታሸታላችሁ አይደል? ስጋ ነው የሚያሸተው? ነፍስ ነው የሚያሸተው? ነፍስ ነው የሚያሸተው? እሺ ለነፍስ ሽቶ የረጨ ሰው አለ አለ ወይ ነው? እሺ ማን ነው የሚያሸተው? ሁለቱም ተደራደራችሁ? ሁለቱም ብለዋል። እንግዲህ ሁለቱም አይባልም። ሁለቱ ለብቻቸው ተለያይተው ሥራ መስራት ይችላሉ? ቅዱስ ቄርሎስ የተናገረው ለዚህ ነው። ሃይማኖተ አበው ምዕራፍ 73 ቁጥር 19 ላይ ሰማዕታት የተቀበሉትን መከራ አምጥቶ ለተዋህዶ ምሳሌ አድርጎ ይጨርሰዋል። ቦኑ ረከባ ነፍሳት ይሆሙ ለጻድቃን። እውነት ሰማዕታት ስለቱን ሳቱን ሲቀበሉ ነፍሳቸው ነው የተቀበለ ስጋቸው ብሎ ይጠይቃል። ነፍሳቸው ነው ካልከኝ ነፍስ አትገረፍም ይላል። ስጋቸው ነው ካልከኝ ስጋን ስንደበድበው ብንውል ነፍስ ከሌለችው ስጋ ዱላን መስማት አይችልም ይላል። ስለዚህ ህመምን እንድንቀበል እንድናሸት ያደረገችን ማናት? ነፍስ ናት ማለት ነው። ስለዚህ ያቺ ነፍስ እንዴት ሆና እንደምትኖር ሰው ማስረዳት ይችላል። ነፍስ ከኛ ጋር ተዋህዳ አለች። አዎ አለች። ስጋ ብቻውን ከሆነ ማየት፣ ማዳመጥ፣ መስማት አይችልም። ነፍስ ብቻውን ከሆነች ደግሞ መቀመጥ አይችልም። ተዋህደው ነው ያሉት። በሞት ተፈልጦ ቢኖርም እንኳን ተመልከቱ። የመለኮት ተዋህዶም እንደዚህ ነው። እግዚአብሔር ስጋን እንደተዋሃደ አውቃለሁ፣ እንዴት እንደተዋሃደ ግን አላውቅም። ይህን አስረዳኝ የምትለይ ከሆነ ግን ካንተ ጋር የተዋሃደችው ነፍስ እንዴት ሆና እንደተዋሃደች አስረዳኝ ነው።